ደግሞ ከአንተን በሰው ተስቃለህ እንዴ? ጥርስ ይርገፍና ጥርስ ነበረ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው አነሳኝ ብር ጨምሩልኝ አትልም? አንተ አራዳ ሁልጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳ። ወይኔ በላቸው ጋሽ አሸብር ዛሬ የከሰረ ዲያስፖራ ይመስላል። ማስቲካውን ልበላችሁ፣ ምንጽሩ ልበላችሁ። ኧረ እርዳው ጤናም ይመስላል ይጠጋጋል። እሱም ጉድ እኮ ነው። አራዳው አላለም እንግዲህ። አራዳው ዳኒሻ ጢባ ጢቤ ይጫወትባቸዋል። ጠብቁ። ለማንኛውም አሽቃባጩና አሽቋላጩ ሴታ ሴቱ ብሩኬ የሰጣቸውን የዳኒና የሩታ የሰጣቸውን ፍላሽ የአብርሃምና የውሽሚት ፎቶ ብቻ ያለበት ሆኖ ተገኘ። እንግዲህ በአንተን ብሶ ትስቃለህ ወይ? ጥርስ ነበር ማራገፍ ብላለች ጀግኒቷ አንበሲቷ ሩታዬ ማለት ነው። ምን አለበት እንደው ባራገፍሽው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ጋሽ አሸብር ለዳኒሻ ከባድ 3 ማስጠንቀቂያዎች ሰጥቶታል ማለት ነው። በእኔም ላይ ይሁን በዙሪያዬ በጓደኞቼም ላይ የሆነ ነገር አደርሳለሁ ብትል እንግዲህ ምንሽርህን እቆርጥልሃለሁ ብሏል። ጆሮውን ይዤ ቆነጥጥልሃለሁ ብሏል። በባዶ ቤት አስገብቼ ቆልፌ 40 እገርፍሃለሁ ብሏል ማለት ነው። በጣም ነው እንደ ገረፍከው ጋሽ አሸብርዬ። አይ እንግዲህ የምናየው ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። ያላችሁበት ሰላማችሁ አላህ ያብዛልኝ። እንግዲህ ላላህ ብዬ ወዳችኋለሁ። ለቪዲዮ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። እንግዲህ አሁንን ተመልሼ መጥቻለሁ ማለት ነው። ሩታዬ ጀግኒቷ የልዑልዬ እናት የጋሽ ሀብቴ ልጅ እንግዲህ መጥታለች በራሷ ቤት ማለት ነው። በራስሽ የዩቱብ ቻናል ስለመጣሽ እጅግ በጣም ደስ ብሎኛል ሩታዬ የኔ ቀበጥ ማለት ነው። እንግዲህ ይሄ ሴቱ አሽቃባጩ ሰሞኑ ለነሱ እንትን ፍላሽ ሰጥቷቸው ነበረ ማለት ነው። ፋይሉ ነው ብሎ ፍላሽ ሰጥቷቸው ነበር። ነገር ግን ፍላሹ ባዶ መሆኑን አይተውታል ማለት ነው። ዳኒሻ በጣም ተናዱ ግድግዳ እየመታ ነበረ። እሱ ይጫወትብን ወይ ባዶ ፍላሽ ሰጥቶን 200,000 ብር ሰጠናል። እናንተ 200,000 ብር ቁጥር ነው እንደ ኢትዮጵያ ቁጥር ነው እንደ ኧረ ተውን ዳኒሻ ተው። ለማንኛውም ይሁን የዚህ ሴታ ሴት ይሄ አሽቃባጭ እንዴት አምናችሁ እናንተ ፍላሽ ተቀበላችሁ? ለነገሩ እኔ ፍላሹ የሰጠበት ቪዲዮ እውነት ለመናገር አላየሁትም ነበረ። ፊት ጊዜ እኔ ቤት ላይ ኮመንት ተሰጥቶኝ ነው ቀለም አይተሽዋል ወይ ተብዬ ዳኒሽያ ቤት ሄደሽ ይው ተብዬ ኮመንት ተጽፎልኝ ነበር። ሄጄ ሳይ ለካ ፍላሽ ሰጥቷቸዋል። ኮመንቱ ሳይ ባዶ ነው እያሉ ነበረ። እንግዲህ ተመልካቹ ያለውን አልቀረም። ባዶ ፍላሽ ነው የሰጣቸው ማለት ነው። ይሄ ሴታ ሴት እናንተ የእንትና የሄርሜላ የጎና አጥንቷ መሆኗን የአጥንቷ ፍላጯን መሆኑን እያወቃችሁ እንዴት ብሩኬን አመናችሁ እናንተ ማለት ነው? እንዴት ብሩኬን ታምናላችሁ? ዳኒና ሩታ ማለት ነው። እና አሁን እናቴ አስነጥሳችሁን ቢሆን 200,000 ብራችሁ እንግዲህ ተቀበሉ። እኔ ግን የእንትና የማን ነው የጋሽ አሸብር መወጣጠር፣ ኧረ ተው አያዋጣም ተው። አራዳው አለው እኮ አራዳው። አንተ ሁልጊዜ በቃ ራስን እንደ አራዳ ነው የምትቆጥረው፣ ሌላው እንደ ፋራን እንደ ሞኝው ነው የምትቆጥረው። እንግዲህ አራዳው ዳኒሻ አራዳው አሁን ጢባ ጢቤ ይጫወትባችኋል ማለት ነው። ለማንኛውም ግን ያስቀመጥካቸው ማስጠንቀቂያዎች 3ቱን ማስጠንቀቂያዎች በጣም የሚያስቁ ናቸው ማለት ነው። አንደኛው ምንሽርህን እቆርጥልሃለሁ ከዛ በኋላ ቁጭ ብለህ ነው የምትሸናው ብሎታል። ቀድሞ እንዳይቆርጥልህ ብቻ ጠብቅ። ሌላው ጆሮህን እቆርጥልሃለሁ ብሎታል። የሶስተኛው ማስጠንቀቂያ ግን ባዶ ቤት ዘግቼ 40 ገርፋለሁ ብሏል ማለት ነው። በጣም ነው እንደ የምትገርፈው፣ በጣም ነው እንደ የምትጋረፉት ማለት ነው። ያው እንደ ሰሞኑ አገት ነው ብላችሁ ብታስመታው ወይም ደግሞ ብትመታው ነው ጋሽ አሸብርዬ ማለት ነው። ለማንኛውም ይሄ ዞሮ መወጣጠሩ ግን ጥሩ አይደለም፣ ብትረጋጉ ይሻላል ማለት ነው። ከዳኒ የሚያመልጥ ነገር ምንም ነገር የለም። ዳኒሻ ታውቃለህ፣ ብዙ ጋርዶች ነው ያሉት ማለት ነው። ያ ጋርዶች ሱፍ አስለብሶ በሰሞኑ እንደሚመጣ ምንም ጥርጥር የለውም። አንቺ የፈለግሽው ነገር አድርጊ፣ እኔ ግን አስፈራርቶኛል እማረገውን አውቃለሁ ብሏታል ለሩታዬ ማለት ነው። ሩታ ምን እንደሚያስደስተኝ ታውቃለህ፣ አንተም የፈለግከው ነገር አድርግ እኔ እማረጋለሁ ብላለች ጀግኒቷ የሀብቴ ልጅ ማለት ነው። የልዑል ሸጋ እናት ማለት ነው።
እንግዲህ ነገሩ ተጧጥፏል። ጋሽ አሸብርዬም እንግዲህ ይዞት የመጣውን ሻንጣውን ጎትቶ ወጥተዋል ማለት ይሄ ሻንጣ ፈረደበት እኮ አንዴ ወደ ሄርሜላ አንዴ ወደ ሩታ። ምን ነው ሻንጣውን ጨነቀው፣ አንተም ጨነቀህ እኮ ጋሽ አሸብርዬ ተጨናነቁ እኮ። ምንድን ነው በሰላምህ ነው በሰላምህ ነው ወይ? ለማንኛውም ሻንጣው ግን ወደ ሄርሜላ ነው ብትወስደው። ሄርሜላ እኮ አልፈልግህም ብላለች ማለት ካላወቅ ብዬ ነው። ምን ታለ እንዴ? አልፈልግህም በበቃኝ ብለሃለች። አሁን ሻንጣው ታዲያ ተከራይተህ ነው ወይስ እንዴት ነው እናንተ? እኔ እኮ እንትና ሩታዬ ማለት ነው ጀግኒቷ አንበሲቷ ጥርሱን በዚህ የአበባ ዕቃ ነው ማራግፍለት ስትል ከመቼው አራገፈችለት ብዬ ነበር። ምን አለበት ሩታዬ ይሄ የሚያሳስቀው እንደ ሴት የሚያሳስቀው ልጅ 32ቱን ጥርሱ እንደው አርግፈሽለት በድዱ ባስቀረሹ ማለት ነው። እዛም ለገንዘብ ነበር የምታሽቃብጠው፣ እዚህም ለገንዘብ ነው አላለችው? ለገንዘብ ነው የምታሽቃብጠው። ብሩ ካነሰ አነሰኝ አትልም ወይ አለችው ማለት ነው። እውነት ነው፣ አነሰኝ ብትላቸው ይሻለ ነበረ። የገንዘብ እጥረት ካለብህ ሩታዬ ገንዘብ ጨምሪልኝ ብትላት ይሻለ ነበር። ስለዚህ ትሰጥ ነበረ። ለነገሩ ሄርሜላ ጥፉ ጥፉ ነው መሰለኝ የምትሰጥ ማለት ነው። እጥፉ ትሰጥሃለች መሰለኝ። ለዛ ነው ለሄርሜላ እኔ እንዴት እንትን ብዬ ነው በ200,000 ብር የአብርሃም ፋይል የምሰጣችሁ። እንዴት ብትመለከቱኝ እንዴት ብታዩኝ ነው? አሽቃባጭ ነው። እንኳን አይደለ 200,000 10,000 ብር ምንድነው 10,000 ብር ራሱ ቢሰጠ ፋይል ትሰጣለህ። ፈሳም ምን ታቅራራለህ? በ200,000 ብርማ እኔ የአብርሃም ፋይል አልሰጥም አላለም እና ታዲያ 1 ሚሊዮን ነው እንደ ጠበቀው። እንግዲህ ቤተሰብ ጉዳዩ ተጧጥፏል አልኳችሁ፣ ተጧጥፏል። የሰሞኑ እንግዲህ ደስ የሚል ድራማ ነው አሁን የቀጠለው ማለት ነው። ለማንኛውም ይመቻችሁ። ግን ጋሽ አሸብርዬ እኔ ልሞትልህ፣ እንደዚህም አታቅራራ። ወንድ ልጅ አያቅራራም፣ የሆነ ነገር ለማድረግ ሲፈልግ አያቅራራም ብለሃል እኮ። እኛ በማቅራራት ሳይሆን በማውራት ሳይሆን በተግባር ነው የምናምነው፣ አርገን እናሳይሃለን ብለሃለች ማለት ነው ሩታዬ። እውነቷን ነው። ሩታ ተናግራ አይደለም፣ እንደ ሴት አይደለችም። እንደ ሴት አትለፈልፍም። የሆነ ነገር ለማድረግ ስትፈልግ ታረጋለች ነው። ጣጣ የላትም ማለት ነው። ስለዚህ አንተ ደግሞ እንደ ሴት አትናገር። የምታረጋቸው ነገር ምንሽርህን እቆርጠዋለሁ፣ ጆሮህን እቆነጥጠዋለሁ፣ በባዶ ቤት አስገብቼ 40 ገርፋለሁ። እሱ ደግሞ በባዶ ቤት አስገብቶ ሚጥሚጣ እንዳጥነ። እውነቴን ነው የምልህ። ዳኒ ፍራው። ዳኒና ሜሪ ፍራቸው። ከዚህ በፊትም አይታል ጢባ ጢቤ ነው የተጫወቱብህ ማለት ነው። ስለዚህ ያን ጊዜ ተመልሶ እንዳይመጣ ነው የፈራሁልህ ጋሽ አሸብርዬ ማለት ነው። ሩታ ከሜሪና ከዳኒ ጋር ከገጠመችብህ መሞቻ ቀን ነው መጠበቅ ያለብህ ጋሽ አሸብርዬ ማለት ነው። የሀገሬ ልጅ ታሳዝነኛለህ እኮ አንዳንዴ ጉድጓድ መደበቂያ ጉድጓድ ነው መቆፈር ያለብን ማለት ነው። ለማንኛውም ይመቻችሁ ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጉዳዩ እንግዲህ ተጧጥፏል። እውነቴን ነው የምላችሁ። ዳኒና ሩታዬ ግን አጥፍታችኋል። ዛሬ ብሩኬ 40 ነበር መግረፍ የነበረባችሁ ማለት ነው። ጋሽ አሸብር ከመምጣቱ በፊት 40 መግረፍ ነበረባችሁ ማለት ነው። ከዛ በኋላ እኛ የምንደሰት ነበር። አንዳንዶቹ ናቸው እኮ ቡቡዬ እኔ ቆንጆ ሆንኩ፣ አንተ የአብርሃም መከታ። ሆዳችሁ ይባባ እናንተ ሆዳሞች። አይ ቡቡ አይሻላችሁም ፖፖ። ለማንኛውም ይመቻችሁ። መልካም አዳር ብያለሁ። ላይክ ማድረጋችሁን እንዳትረሱ፣ ሼርም አድርጉ፣ ኮፒ ሊንክም አድርጉ ሰው ጋር እንዲደርስ ቪዲዮ ማለት ነው። ወዳችኋለሁ። ባይ